ረመዳን ከሚስቱ ጋር ያደረሰው ማለት ግንኙነት ያደረገ ለማለት ተፈልጎ ነው። አብሮ ማደሩ ብቻውን ትጥበት ስለማያስፈጅ ማለት ነው። የፊቅህ ቋንቋ የማያሻማ ቋንቋ መሆን አለበት፣ ግልጽ የሆነ የስነ ጽሁፍ ቋንቋ ነው ለቀቅ የሚለው። ለዚህ ነው እንደዚህ ያልኩት ማለት ነው። ጅማዕ ካደረገ ወይም ጅኑብ ከሆነ ከጅማዕም ውጭ እኮ ጅኑብ ሊሆን ይችላል። በእህቲላል በዕልሙ ጅኑብ ሊሆን ይችላል። ጅኑብ ከሆነ ሳይፈጅር በፊት መታጠብ ግዴታ አይደለም። አዛን ከተባለ በኋላ ቢታጠብም ጾሙ ችግር የለውም። فقد ثبت في الصحيح أن النبي صلى الله عليه وسلم كان يصبح جنبا وهو صائم جنوب هنا وادرو ከነጋ በኋላ ይታጠባሉ። ጾማቸው ምንም የሚደርስበት ጉዳት የለም ማለት ነው። በሽታ ምክንያት መጾም ያልቻለ ሰው ማድረግ ያለበት ምንድን ነው? ተመሳሳይ ጥያቄ። አንድ ሴት 2 ወይም 3 ረመዳኖችን በመውለድ ምክንያት ካልጾመች ምን ማድረግ አለባት? የሚከፍል ክፍያ ካለ በምን መስጠት ይቻላል? በበሽታ ሰበብ ጾም ያፈረሰ ሰው ምን ማድረግ አለበት ነው? መጾም ያልቻለ ሰው መጾም ያልቻለ ሰው ማፍጠር ይችላል። ይሄ ومن كان منكم مريضا او على سفر فعدة من ايام اخر ነው ፈቅዶ አላህ Subhanahu Wa Ta'ala። ባይሆን በሽታ ሁለት አይነት ነው። ጾሙ ከወጣ በኋላም መጾም የማያስችል መረድ ሙዝሚን ቋሚ የሆነ በሽታ ነው። ለዚህ ቀን ይፈወሳል ተብሎ የማይታሰብ ወይም እድሜ ልኩን ማቋረጥ የሌለበት መድኃኒት የሚወስድ ይሄና ኖርማሉ በሽተኛ ይለያያሉ ሁክማቸው። ዝም ብሎ ጊዜያዊ የሆነ በሽታ የታመመ ሰው ማፍጠር ተፈቅዶለታል። ባይሆን ግን ረመዳኑ ከወጣ በኋላና ሲሻለው ያፈጠረውን ቀን ቆጥሮ ቀዷ ማውጣት ይኖርበታል። ያ ደግሞ ቋሚ በሽታና ለመጾም የማያስችል በሽታ ሰለባ የሆነ ሰው ወይም እድሜው በጣም ገፍቶ አዛውንት ሆኖ ከጾመ ይበልጥ እየተጎዳ የሰው ጥገኛ ሊሆን የሚችል ሰው ይሄም ተፈቅዶለታል ማፍጠር። ቀዷ ማውጣት ግን አይወጅብበትም። የሚወጅብበት ምንድነው? በየቀኑ አንድ ምስኪን ማብላት ነው። በየቀኑም ባይሆን የረመዳን የመጀመሪያ ቀን ወይም መሃል ላይ ወይም በተመቸው ጊዜ 30 ምስኪን አሰባስቦ አንድ ጊዜ ቢያበላ በቂ ነው። አለያም ደግሞ እህል ንስፉ ሳዕ ነው፣ 1 ኪሎ ተኩል ገደማ እህል ለእያንዳንዱ ቀን ሰደቃ ቢሰጥ ይበቃዋል። የሚከፍለው እንኳን ከሌለው ከሌላ ሰው ሰደቃ ተቀብሎ ዘካ ተቀብሎ መክፈል ይችላል። እርጉዝ ሆና ያፈረሰች ከሆነ 3 ዓመት 2 ዓመት ቀዷ ሳታወጣ ያለፋት እንደው የምታረገው ምንድነው ለሚለው ቀዷውን ታወጣለች አይቀርም። በቀዷው ተጨማሪ 1 ዓመት ካለፋት 1 ድሃ ማብላት፣ 2 ዓመት ከሆነ 2 ድሃ፣ 3 ዓመት ከሆነ 3 እያበላች ቀዷው ጋራ ጎን ለጎን ሰደቃ መስጠት አለባት። በተለይ ያፈጠረችው ለልጇ ከሆነ የሚሉ ብዙ ዑለማዎች አሉ። ይሄ ከተቻለ ይደረጋል፣ መጾሙንም ማብላቱንም ከቻለ። ያልቻለ ግን ጾሙን ብቻ ከጾመ ይበቃዋል። እዚሁ ላይ ልጄ ታማሚ ነች እና መድኃኒት ትወጣለች፣ እኔ ደግሞ
ገንዘብ የለኝም ምን ማድረግ አለብኝ? ማለት መክፈሉ የሚወጅበው በሷ በልጅቱ ላይ ነው እንጂ በወላጅ ላይ አይደለም። ልጅ ካላት ትከፍላለች፣ ከሌላት እንደማንኛውም ዕዳ ጊዜ ይሰጠዋል። ወይን ካነ ዙ ዑስረትን ፈነظረቱን ኢላ መይሰራ ነው፣ እስከሚቻል ድረስ ጊዜ ይሰጠዋል። ያው ግን ዕዳ ነው ተብሎ ሊታሰብ ይገባል ማለት ነው። ከጾሙም ከሰደቃውም ነፃ መሆን የሚቻልበት ሁኔታ የለም። አዛን እየተባለ ቁርአን መቅራት ይቻላል ወይ? አዛን እየተባለ አደቡ ሙአዚኑ የሚለውን አብሮ ማለት ነው። ሱናውን በሐዲስ የመጣው ነቢዩ ሰለላሁ ዐለይሂ ወሰለም ፈቁሉ ሚስለ ማ የቁሉ ልሙአዚን ብለዋል። ሙአዚኑ እንደሚለው በሉ። ይሄ ነው መደረግ ያለበት። ክፍት ሰዓታት ስለሚኖሩ ሙአዚኑ ድምፁን ሳብ አድርጎ ስለሆነ የሚያደርገው በዛ ሰዓት ሌላ ዚክር ቢያደርግ ችግር የለውም። ሐይድ ያለች መስጊድ መግባት ለሙሐደራ ለቅራአት ይቻላል ወይ? እንዲሁም ቁርአን መቅራት ትችላለች ወይ? ቁርአን መቅራት ትችል ከሆነ እንዴት ነው መቅራት የምትችለው? ሐይድ ኢዕቲካፍ ያለች ሐይድ መጣባት ንጽህናዋን ጠብቃ መቆየት ትችላለች ወይስ መውጣት አለባት? ሐይድን በተመለከተ ቁርአን ጋር ተያይዞ ብዙ ጊዜ ነው የሚጠየቀው ይሄ ጥያቄ። እንዲሁ መድረክ ሆኖ ይሄ ጥያቄ ያልተጠየቀበት አለ ለማለት እስከሚያዳግተኝ ድረስ ነው ይሄ የሚጠየቀው። ሰፊ ኺላፍ ዑለማ መካከል ያለበት ነገር ነው። ሐይድ ላይ ያለች ሴት ጅምሁሩል ዑለማ አብዛኛዎቹ የሰለፍ ሊቃውንቶች ቁርአን መቅራት አትችልም ነው ያሉት። መስጂድ መግባትም አትችልም ነው። አሁን በሀገራችን በሰፊው የሚቀራው ሻፊዕያ መዝሀብ ላይ ከሰፊና ጀምሮ ነው የሚናገረው። የሕሩሙ ዐለል ሐኢድ ቂራአቱል ቁርአን፣ ዱኹሉል መስጂድ፣ መሱል ሙስሐፍ እያለ ይደረድራል። ይሄ አራቱም መዝሀቦች ይሄን ይላሉ። እውነት ኸይሩን ፍለጋ ከሆነ ግን የሚሰራ ኸይር አለ። በዛን ሰዓት ማንኛውንም ዚክር ማድረግ ትችላለች። ተስቢሕ አለ፣ እስትግፋር አለ፣ ተህሊል አለ፣ ሰላት ዐለ ነቢ አለ። ያንን ማድረግ ስለምትችል ግድ ቁርአን ካልቀራሁ ማለት አስፈላጊ አይደለም። ዋናው ዒባዳ ላይ መገኘቱ ነው። ባይሆን አንዳንድ ዑለማዎች ይቻላል የሚል አስተያየት ያላቸው አሉ። በሐይድ ላይም ሆና ቁርአን መቅራት ትችላለች፣ ጁኑብ የሆነን ሰውም ይችላል የሚሉ አሉ። እንደ ማስረጃ የሚያመጡት ላ የመስሁ ኢለል ሙጠሀሩን የሚለው አያ ውዱእ የሌለው ወይም ደግሞ ጀናባ የሆነ ወይም ሐይድ ላይ ያለች ማለት ሳይሆን መላኢካዎች ማለት ነው። ስለ ለውሐል መሕፉዝ ነው የሚናገረው። ፊ ኪታቢን መክኑን ላ የመስሁ ኢለል ሙጠሀሩን የሚል ትንታኔ ይሰጣሉ። ይህ አሁን እነ ሰንዓኒ ሳሒቡ ሱቡል ሰላም ይህን ይላሉ። ለማንኛውም ግን እኔ የምመክረው ይሄ ኺላፍ ያለበት ነገር ላይ ከኺላፉ መራቁ የተሻለ ነው። ሌላ ዚክር ማድረግ ይቻላል ኢላ ደሩራ ሲኖር ብቻ እንጂ ደሩራ ሲኖር የግድ ለምሳሌ ቁርአን የምትሐፍዝ ትሆናለች። በየወሩ 7 ቀን ቢያንስ ወይም 6 ቀን ሐይድ ላይ ስለምትሆን ትቋረጣለች። እንደዚህ አይነት ክፍተት ደግሞ ሒፍዝ ላይ ተእሲር አለውና ብትቀራ ይሻላል። ሌላኛውን የዑለማዎች ቀውል ይዘን ይሄ አሁን ነወዊ መጅሙዕ ላይ መጅሙዕ የሚባል ኪታብ ላይ የመረጡት ነው። ከዘመናችን ዑለማዎችን አልባኒ ይሄንን ይላሉ። እንግዲህ ኺላፍ ያለበት ነገር ላይ ከኺላፉ መራቁ የተመረጠ ቢሆንም ምሳሌ ፈተና ላይ ሑፋዞች ሲሆኑ እንደዚህ ነገር ላይ እስትትና ልናደርግ እንችላለን ማለት ነው። የዚህ ቂራአቱን በተመለከተ መስጂድ መግባትን በተመለከተ መስጂድ መግባት የለባቸውም። ይህን የሚያመለክቱ ሐዲሶች አሉ። ከዛ መካከል ما جاء عن النبي صلى الله عليه وسلم أنه قال إني لا أحل المسجد لحائض ولا لجنوب
ይሄ መስጂድን ሐይድ ላይ ላለ ሰው ወይም ጀናባ ለሆነ ሰው አልፈቅድም ብለዋል። ማለፍ ነው እንጂ መቀመጥ አይችሉም። في صحيح مسلم دمو عائشة رضي الله تعالى عنها نبياتي صلى الله عليه وسلم ناولين الخمرة من المسجد الوات ما هربيتم كمسجد استامتي لني سلوات يا رسول الله إني حيض لا يلني على تشاچا قال إن حيضتك ليست في يدك يعني ورا بابا ያለው ደግሞ እጅሽ ላይ ነው እንዳሉ እጇን አስገብታ ሳብ አድርጎ ለማምጣት ማለት ነው። እንግዲህ መግባት ክልክል ስለሆነ ነው ይሄን ጥያቄ የጠየቁት አይሻ። ይሄ ስለሆነ መደረግ የለበትም። አሁንም ضرورة ከሌለ በስተቀር እንላለን ማለት ነው። ኢዕቲካፍ ችግር የለውም። መሰረቱ ሴቶች ቤታቸውም ኢዕቲካፍ ማድረግ ይችላሉ። እንደ ወንድ መስጂድ ውስጥ እንደሚያደርገው ይሆንላቸዋል። في قعر دارها መስጂድ እናድርግ ካሉም ደግሞ ችግር የለውም፣ አይከለከልም። የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች መስጂድ ውስጥ ኢዕቲካፍ አድርገዋል። ኢዕቲካፍ ማድረግ ይችላሉ። እንዲህ አይነት ችግር ሲኖር ደግሞ ያው ተሰሩፍ ያደርጋሉ ማለት ነው። والله اعلم ስፖርት ያቀለ የተባለ ግን አላን ባሰማ ብንበላ እየበላን አዛን ከተባለ ማበላ አለበት። እየበላን አዛን ከተባለ ማቆም ብቻ ነው። ምክንያቱም አዛን የፈጅር ምልክት ነው። ነብዩ ሰለላሁ ዐለይሂ ወሰለም በቡኻሪና በሙስሊም በመጣው ሐዲስ لا يمنعنكم أذان بلال عن الأكل والشرب فإنه يؤذن بليل ليوقظ نائمكم ويرجع قائمكم يا بلال أذان كما بلاتنا كما تطات هيكل كلاچሁ ምክንያቱም እሱ ሌሊት ነው አዛን የሚያደርገው ከፈጅር በፊት ለምን የተኛል ሊቀሰቅስ ቆሞ እየሰገደ ያለን ደግሞ ሊያሳርፍ ነው አዛን የሚያደርገው። وكلوا واشربوا حتى يؤذن ابن ام مكتوم ابن ام مكتوم የተባለው ሁለተኛው ሙአዚን አዛን እስከሚያደርግ ድረስ ብሏል። ከዛ በኋላ አቁሙ ማለት ነው። ይሄ ቁርአኑም ላይ በصريح እንዳስቀመጠው حتى يتبين لكم الخيط الابيض من الخيط الاسود من الفجر الخيط الاسود من الخيط ይሄ ፈጅር እስከሚለይላችሁ ድረስ ማለት ነው። ثم اتموا الصيام الى الليل አዛን ዛሬ ደግሞ አዛን የሚደረገው በድቃ ትክክል ፈጅር ሲመጣ ነው። የጊዜ አቆጣጠሩ ዛሬ ብዙ እርምጃ ተራምዷል። እንግዲህ በዛን ዘመን እንደነበረው ግምት እንኳን የሚገባው አይደለም ተቅሪበን። ስለዚህ አዛን ከተባለ ፈጅር ገብቷል፣ ማቆም ብቻ ነው ያለው። እዚህ ላይ አቡ ዳውድ ያለ ሐዲስ እየጠጣችሁ አዛን ከተባለ ጨርሱት የሚል ሐዲስ አለ። ሐዲሱ ሐሰን ነው ضعيف ነው ውዝግብ ያለበት ሐዲስ ነው። صريح القرآن وصحيح السنة የሚያመለክተው ግን አዛን ከተባለ ማቆም አለበት ነው። ስለዚህ ማቆም ነው የሚገባን ነው። هذا ما أرى والله أعلم ሴቲታ ካለ ሰራ ቤት ላይ መስገድ ይቻላል ወይ? ቤት ማጣራቀሚያ ሴቲታ ካለ የተሰራ ቤት ላይ መስገድ ይቻላል ወይ? አዎ ይቻላል። መስገጃው ጣሃራ ከሆነ ምን ችግር አለ? ነጃሳ ያለበት መሬት ላይም እኮ ሙሰላህን አንጥፈህ ትሰግዳለህ፣ ችግር የለውም። ከሴት ልጅ የሚወጣ ፈሳሽን በተመለከተ ሶላት እየሰገድ የሚወጣ ፈሳሽ ካለ ያው ያበላሻል ወይ? ሰላቴ ምን ማድረግ አለብኝ? ከውስጥ የሚወጣ ፈሳሽ እስከሆነ ድረስ ያበላሻል። ሶላት ከማይሰግድ ሰው ጋር አብሮ ጋር ተምሮ እንዴት ይታያል? ክፉ ዕድል ነው። የትዳር ጓደኛችን መጀመሪያ ነው መምረጥ ያለብን። ከገባንበት በኋላ ብዙ ጊዜ ሰዎች ምንድነው 20 ዓመት ኑሮ ሲጣሉ ሶላት አይሰግድም የሚሉ ሰዎች ብዙ አጋጥሞኛል። እቺ ሶላቷ አሁን ለሽፋን ነው የመጣችው ማለት ነው። ሌላ ነው ግጭቱ ሰበቡ። እኛ መቼም ለአላህ ነው መኖር ያለብን። ስለዚህ መጀመሪያ ወደ ጋብቻው ሳንገባ በፊት ዲኑን ማየት ይጠበቅብናል። ሴት ልጆቻችንንም ሰው ሲጠይቅ መዳር ያለብን ለማን እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። إذا جاءكم من ترضون دينه وخلقه فزوجوه
ዲኑና ባህሪውን የምትወዱት ሰው ከመጣ ዳሩት تنكح المرأة لأربع ሴት የምትገባው ለአራት ነገር ነው እንደው ሰው በዘልማድ የሚያደርገው ማለት ነው لمالها ወይ ለገንዘቧ ወይ ለጀማሊها ወይ ለውበቷ ወይ ለሐሰብها ወይ ደግሞ ለክብሯ ለዝናዋ የማን ልጅ ናት ተብላ ትገባለች ولدينها ለዲኗም ትገባለች እኔም መክረው ግን فظفر بذات الدين ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የዲን ባለቤት የሆነችው ፈልገህ ለማግኘት ሞክር ስለዚህ ቡኻሪ ሶሒሐቸው ላይ ባቡን الكفاءة في الدين ይላል አቻነት ማለት በዲን ነው ይላል ይሄ አቻችን ነው ልንጋባው ይገባል ተብሎ የሚመዘነው ዲን ያለው ከሆነ ነው ሰው ዛሬ አጥንቱ ምንድነው ብሎ ይጠይቃል አይደል ይሄ አይደለምና ይሄ መጀመሪያ ምርጫ ላይ የተበላሸ ነገር ነው አሁንም ቢሆን ያ ሰው ሶላቱን እንዲሰግድ ተውባ እንዲያደርግ ወደ መንገዱ እንዲመለስ የሚቻለውን ጥረት ማድረግና ዲን ካለው ሰው ጋር መኖር ነው አለዛም ደግሞ ሌላ አማራጭ አለ ማለት ነው አላህ ኸይሩን ይወፍቀን መንግስት እያደራጀ ቦታ እየሰጠ ይገኛል ብሩን ያበድራል 8% ጭማሪ ያስከፍላል ይህ ይቻላል ወይ በተጨማሪ 8-10 ላይ ተበድሮ ተጨማሪ እንከፍላለን ይህ እንዴት ይታያል ፐርሰንቱ ምንም ይሁን ምን ብድር ላይ የሚመጣ ተጨማሪ በሙሉ ሪባ ይባላል 1% ይሁን 0.5% ይሁን ከዚያ በላይ ከዚያ በታች ፐርሰንቱ አይደለም እሱ ሙሂም አይደለም ዋናው ነገር ብድር ላይ ሌላ አድም ይደረግ ክፍያ ካለ حرام يا ايها الذين امنوا اتقوا الله وذروا ما بقي من الربا ان كنتم مؤمنين የሚያበድረው መንግስት ይሁን ግለሰብ ይሁን ድርጊቱ ላይ ነው እንጂ አበዳሪው ክፍል ላይ አይደለም ሁክሙ ተዓልቅ የሚሆነው ባይሆን ግን መሬቱን ሰጥቶ ከዋጋው ላይ ጨምሮ የሚሰጥህ ከሆነ ያ ደግሞ ጭማሪው አሁን የምታውቀው ከሆነ ችግር የለውም ለምሳሌ እንበልና 1 ሚሊዮን የሚገዛ ቦታ ገዝቶ አንድ አካል መንግስትም ይሁን ግለሰብ 1 ሚሊዮን 200 ሺህ አርጎ ቢሸጥልህ ያ አካል ነጋዴ ነው አትርፎብሃል ነው ሌላ ነገር የለው የምትከፍለው ይችኑ ከሆነና የማይጨምር የማይቀንስ ከሆነ በተቆራራጭም ሆነ በአንድ ጊዜ የምትከፍለው ይሄ ችግር የለውም ብር አበድሮ ብር ላይ ብር ይወልዳል ማለት አይቻልም ብር መሃን ነው አይወልድም ነው ባንክ መስራት ሐራም ነው ይስሐል ለምን ከባንክ ተበድሮ ቤት መኪና ሌሎች ነገሮችን መስራት ይቻላል ወይ የኢትዮጵያ ንግድ ባንክ ከወለድ ነፃ የባንክ አገልግሎት መጠቀም ይቻላል እንዲሁም ለባንክ ቤት ማቅረቢያ ይቻላል ወይስ አይቻልም ወለድ ሲታወስ የምናስበው ባንክን ነው ሐራም ሲታወስም ሰው ባንክን ነው የሚለው ስለ ባንክ በደንብ ነው ማብራራላችሁ ማቀውን ያህል ግን ከዛ በፊት ላስገነዘበው የፈለኩት ስላለ ሐራም በየኪዮክሱም አለ በርበሬው ላይ ምንድነው የሚጨመረው ዱቄቱ ላይ ምን ይጨመራል ወዘተ ወይ ደግሞ ሚዛን ላይ ማጓደል አለ እንግዲህ ነጭ ነገር አምጥቶ ዱቄት ላይ መቀላቀል ቀይ ነገር ይሄ ሁሉ غش ነው ትልቅ ጀሪማ ነው ሚዛንና ሰፈር ላይ ማጭበርበር ወይሉ للمطففين الذين اذا اكتالوا على الناس يستوفون እንደገና ደግሞ ምርት ላይ ስም መቀየር ስቲከር ማሳተም ነጋዴው በሚገባው ቋንቋ የታተመው የተመረተው ቻይና ይሆናል የሚጻፍበት ደግሞ ጃፓን ይሆናል ወይንም ሜድ ኢን ተርኪ ብሎ ይጽፋል ይሄ ሁሉ ሙሐረማት ውስጥ የሚካተት ነገር ነው ማለት ነው ሐራምን ስናስታውስ ባንክን ብቻ አይደለም ማስታወስ እና እውነት ተወሩዕ ከሆነ አላህን መፍራት ከሆነ ሁሉም ነገር ላይ ነው
አላህን መፍራት የሚጠበቅብን አላህን በረካ የሚያደርግልን እንደዚያ ሲሆን ነው። ወደ ባንክ ስንመጣ ባንክ መስራት ይቻላል ወይ? ምንድነው የሚሰራው ነው ጥያቄ። ባንክ አሁን የተለያዩ አማራጮችን እያመጣ ነው ያለው። ኢትዮጵያ ንግድ ባንክ ብቻ አይደለም፣ ሁሉም ባንኮች ናቸው እየሰሩ ያሉት። በሸሪዓ የተፈቀዱ 6-7 ነገሮች በመንግስትም ስም ተጠርቶ ተፈቅዶላቸዋል። ሙሻረካ፣ ሙራባሓ፣ ሙዳረባ የሚባሉ ሸሪዓው ጋር የሚሄዱ ሙዓመላዎች ተጀምረዋል። እነዚህ ሙዓመላዎች ሙሉ በሙሉ ሐላል በሆነ ባንክ ቢከናወኑ መሆን የሚገባው እሱ ነው። አሁንም ወደዛው ነው ግፊት የምናደርገው። የሁሉም ሙስሊም ጥያቄ ነው። ግድ ሙስሊም ስለሆንክ ብቻም ሳይሆን ፉል ፍሌጅድ የሆነ እስላማዊ ባንክ ወይም ከሪባ ነፃ የሆነ ባንክ እንዲቋቋም የማድረግ ስራ የሁላችንም ጥያቄ ነው። በሚቀጥልበት መንገድ መቀጠል ነው ያለበት። ያ ማለት ግን የተገኘውን እድል አንጠቀምም ማለት አይደለም። ሰው በሚያውቀውም በማያውቀውም አስተያየት ይሰጣል። እኛ ሰው እንደዛ ነው አይደል? በሶሻል ሚዲያ ሁሉም ያወራል። ዋቂዑ ግን ምንድነው ብሎ ያንን ጉዳይ ወይም የሸሪዓ ዒልምም ኖሮት ደግሞ የዘመናዊ ኢኮኖሚ እውቀትም ኖሮት ነገሩን መመዘን ባለበት መዝኖ ጥሩ ነው መጥፎ ነው ማለት የሚችል ሰው ቢናገር ጥሩ ነው። አለዛም ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን፣ የሚያውቁ ሰዎችን ጠይቁ ማታውቁ ከሆነ ነው። ስለዚህ እነዚህ የተፈቀዱ ነገሮች ሁሉም ሙስሊም ሀገሮችም እነ ማሌዚያ፣ እነዚህ ጎረቤታችን ሱዳን ሳይቀር ሁሉ ሀገሮች ወደ ሐላል 100% ሐላል ወደሆነ ባንክ የመጡት መጀመሪያ በዚህ አሁን እኛ ሀገር ላይ በተጀመረው ነው የጀመሩት። በኢስላሚክ ዊንዶ በሚባለው ማለት እስላማዊ መስኮት። ይሄ ማለት ሐላል በዚህ በኩል ሐራም በዚህ በኩል መሸጥ ነው። እዚህ ክርስቲያን ስጋ እዚህ እስላም እያለ ነበር አንዱ በቀደም። ጭራሽ ከማጣት ታዲያ ያሽን ይሄ በቂ ነው ማለት አይደለም። መሆን የሚገባውም ይሄ ብቻ ነው ማለት አይደለም። ግን ሐላል የሆነ ፍንጭ ታይቷል። ለሐላልና ለሐራም አስበውም አይደለም፣ አትራፊነቱንም አምነውበት ጭምር ነው። ጀምዕያ ኸይርያ አይደለም ባንክ ቻሪቲ ሊሰራ የተቋቋመ አይደለም፣ ብር ሊሰበስብ የተቋቋመ ተቋም ነው። ስለዚህ ትርፍ የሚገኝበትን ነው የሚፈልገው። እስላማዊ ሲስተም አትራፊ መሆኑ በትክክል እየታመነበት ነው ያለው። ሪባን ሐራም ያደረገው ደግሞ እስላም ብቻ አይደለም፣ ሁሉም ሃይማኖቶች ሐራም አድርገዋል። መጽሐፍ ቅዱስም ላይ ክልክል ነው። ይሁዶችም ይከለክላሉ፣ ኢብን ቡድሃዎችም ጭምር ይከለክላሉ። ግን ስግብግቦች ስለሆኑ ዓለምን የሚያሽከረክሩት በግልጽ ለመናገር ያህል በሪባ መንገድ ብቻ እንዲቋቋም ተደርጓል። ዛሬ ግን እዛው ነጩ ሀገርና አሜሪካን እንግሊዝ ላይ እኮ 50% ደርሷል ሐላሉ። ይሄን አታውቁም። እኛ ሀገር ሁሉ ነገር ኋላ ነው የሚደርሰን። ሙሉ በሙሉ ሐላል የሆኑ ባንኮች ሁሉ ይሰራሉ። ባንኩ ዱባይ እና ባንኩ ፈይሰል አላቸው። ስለዚህ ይሄ መጀመሩ ይደግም እንደግ ነው የሚባለው ጅምሩ። ባይሆን ግን ስሙ ሙራባሓ ሆኖ ውስጡ ላይ ዕቁዱ በትክክል በሙራባሓ ሁክም ነው የሚሄደው የሚለውን አዋቂዎችን እያማከሩ መስራት ይበጃል። መስራት የፈለገ ሰው ብዙ ብር ባንክ ነው ያለው፣ ብራችን ግማሽ እዛ ያለው የራሳችን ነው፣ እናስቀምጣለን ግን አንጠቀምም። እንደዛ ከሚሆን እንጠቀመው በተፈቀደው መንገድ። ስንጠቀመው ግን ባንኮችም የራሳቸው የሆነ ነገሩን ሲስተሙን ስለማናውቀው አማክሩን ብለው እንትን እያሉ ነው ያሉት። ከዚያም በተጨማሪ ደግሞ ግለሰቦች የሚገቡበት ውልና ሙዓመላ ውስጥ ከመግባታቸው በፊት አዋቂዎችን ያማከሩ እያሳዩ ይሄ ከሸርዕ ጋር አይጋጭም የሚል ምላሽ ሲያገኙ
ቢሰሩ ጥሩ ነው። ለምን ስሙ ሙራባሃ ሆኖ በጎን የሚገቡ ነገሮችን ስላስተዋልኩኝ ነው። ይሄ እንግዲህ ዝርዝር ነገር ስለሆነ እዚህ ማውራት አመቺ ላይሆን ይችላል። አላ ኩሊ ሐል የተፈቀዱት ነገሮች መፈቀዳቸው ጥሩ ነው፣ ጥሩ ጅምር ነው። ስናንቀሳቀሰው ስንሰራበት ወደ ምርት ስንገባ ደግሞ ባንክ ራሱ እስካሁን በብር ነው የሚነግደው። ቅድም እንዳልኳችሁ ብር ሸቀጥ ሆኖ እየተሸጠ ነው። አንተ ታስቀምጣለህ፣ ያንተን ብር ደግሞ ሌላ ሰው ያበድራል። እሱ ላይ የሆነ ፐርሰንት ያስባል፣ ለአንተ የሆነ ፐርሰንት ያስብልሃል። እዚህ መካከል ያለ ልዩነት ደግሞ የእሱ ነው አይደል? ሌላ አንድ የሚያመርተው ነገር የለም፣ የሚሸጠው ነገር የለም። ቁጭ ብሎ ብር ይቀበላል፣ ብር ይሰጣል። እስልምናው ደግሞ ብር ራሱ እቃን ለማግኘት የገባ ጣልቃ ገብ እንጂ ሸቀጥ አይደለም። ብር ሸቀጥ አይደለም። ስለዚህ ብር ሊሸጥ አይገባም፣ ሐራም ነው ይላል። الذهب بالذهب ربا إلا هاء وهاء والفضة بالفضة ربا إلا هاء وهاء نصوص صريحة ተቀምጧል። እኔ እችን ነገር እፈልጋታለሁ፣ እችን ያመረተው አካል ወይም ደግሞ ያስመጣው አካል ዋጋዋን የሚመጥን ነገር ካልሰጠሁት አይሰጠኝም። ያንን ለማድረግ ብር የሚባል ነገር ፈጥረናል። ስለዚህ እሱ ጣልቃ ገብ ነው፣ ሸቀጥ አይደለም። እሱ መሸጥ የለበትም። ስለዚህ ሙሻረካ ሲባል ምንድነው የሚሆነው? አንተ አይዲያ ይኖርሃል፣ ፕሮጀክት ይኖርሃል፣ ትንሽ ደግሞ ገንዘብ ይኖርሃል። ይሄን ያህል አለኝ፣ አንተ ባንክ የምትባል ሰውዬ ቀሪውን ብር ሙላና አብረን እንስራው፣ ትርፉን ደግሞ በካፒታላችን መሰረት እንከፋፈላለን። ሙሻረካ ማለት ይሄ ነው። ፊቅህ ላይ ከአቡ ሹጃዕ ጀምሮ ያለ ነገር ነው። ታቡ ሸሪከቲ ይላል። ሙዳረባ ማለት ደግሞ አንተ ሐሳብ ብቻ ይኖርሃል፣ ሙያ ይኖርሃል፣ እኔ ደግሞ ገንዘብ ብቻ ይኖረኛል። ብሩን ሰጥሃለሁ፣ ስራው ላይ ጣልቃ አልገባም። ትርፉን ግን በአመት መጥቻ አስቤ በስምምነታችን መሰረት እካፈላለሁ። 50%፣ 30%፣ 20%፣ 70 ሊሆን ይችላል። ይሄ ሙሻረካ ይባላል። ሙራባሃ ማለት ደግሞ አንተ የምትፈልገው ዕቃ አለ፣ ለጊዜው ካሽ የምትከፍለው አላገኘህም። ትሄድና ባንክን ወይም አንድን ግለሰብ እንዲህ አይነት መኪና ፈልጌያለሁ፣ መኪናው የሚሸጠው 1 ሚሊዮን ብር ነው፣ እኔ ደግሞ የለኝም፣ ይሄንን መያዦ እሸጥሃለሁ፣ ግዛውና በየ3 ወሩ ከፍላለሁ፣ 1 ሚሊዮን 200 ሺህ ብር ነው የምከፍልህ ትለዋለህ። አሁን እሱ ገበያ ሊሄድ ነው ሊገዛ፣ አንተ አትርፈህ እንደምትገዛው ተስፋ አድርጎ ነው የሚገዛ። ስለዚህ ምን ሆነ ማለት ነው? እሱ ነጋዴ ሆነ ማለት ነው። አንተ ደግሞ ጥቅምህ ምንድነው? አንድ ጊዜ የምታወጣው ብር የለብህም፣ ቀስ ብለህ ትከፍላለህ። ይሄ በይዕ ቢተቅሲጥ ይባላል። ይሄ ሁሉ በሸሪዓ በፊቅህ ላይ ቁጭ ያለ ነገር ስለሆነ ይሄ ነው ፈቀድ ነው እያሉ ያሉት። ግን ውሉ ላይ የሆኑ ነገሮች ደንቀር የሚሉ ነገሮች እንዳይኖሩ፣ ለምሳሌ ዋስትና ማስያዝ ያስገድዱህና ዋስትና የተያዘውን ነገር ኢንሹራንስ ካልገባህበት ይሉሃል። ኢንሹራንስ ስገባ ደግሞ ሪባ መጣ ማለት ነው፣ ገረር መጣ ማለት ነው። እዚህ የተጻፈው ሙራባሃ ነው፣ ግን በጎን ደግሞ ሌላ ወንጀል የሚያስገባህ ነገር ይኖራል። እንደዛ እንዳይኖር ንቃት ኖሮን አዋቂዎችን እያማከርን መስራት ነው እንጂ ሀገራችን ላይ ገለልተኛ ወይም ታዛቢ ሆነን መቀመጥ አይገባንም። ገብተን መስራት ይገባናል። ይሄ ነው እንግዲህ ረዘም ያደረግኩት ውስብስብ ነገር ስለሆነ ነው። ከዚህም በላይ መርዘም የሚገባው ነገር ነው እሱ። አላ ኩሊ ሐል ለዚህ መድረክ በቂ ነው። ከመቶች በላይ ሌሎች ተሽግግኛሉ ኢንሹራንስ ስለነሱ ለስርቆት የሚባል ኢንሹራንስ አለ። ስለዚህ መኪናችን ለስርቆት ብለን ኢንሹራንስ መግባት እንችላለን ወይ? እንዳይሰረቅ ነው ዋስትና የሚሰጡት። ከተሰረቀ እንዳይሰረቅ የሚሰጡ ከሆነ ጥሩ ነው። የህይወት ኢንሹራንስ ሲሰጡ እንዳይሞት ኢንሹራንስ መስጠት የሚችል ካለ ጥሩ ነው። አንዳንድ 100 ዓመት እንፈልጋለን እያንዳንዳችን። ይሄ ኢንሹራንስ ሸርዓን ከኖርማሉ ሪባ የበለጠ ሐራም የሆኑ ብዙ ነገሮች አሉበት ኢንሹራንስ። አንደኛ ሪስክ የሌለው ንግድ ነው የሚፈልጉት እነሱ። ሪስክ የሌለው ንግድ ደግሞ የለም።
ንግዱ ስገባ አንተ ወይ ልታተርፍ ወይ ልትከስር ወይ ደግሞ ራሷን ልትመልስ ከሶስት አንዱ መሆኑ የማይቀር ነገር ነው። ከከሰረ ብሬ ከስሮ እንዳይቀር ይሄንን ዋስትና ፈልጋለሁ ማለት ይሄ ንግድ አይባልም። እስልምና ደግሞ የሚፈቅደው ትጃራው ነው። አሐለ الله البيع وحرم الربا። እንደገና መጅሁል በሆነ ነገር ውስጥ ነው የምንገባው። ያልታወቀ ነገር ውል አይገባበትም በሸሪዓችን። ምን ይባላል? ገረር ይባላል። ገረር ማለት ማታለል ማለት ነው። አሁን ሎተሪን ምሳሌ እንውሰድ። የስንት ብር ሎተሪ ነው አሁን ያለው? ምን ያላቀውም 10 ብር ሎተሪ ሲገዛ ምን ነው ታገኛለህ የሚሉ 7 ሚሊዮን በ10 ብር 7 ሚሊዮን በጣም አደገኛ ማታለል ነው። በ10 ብር 7 ሚሊዮን የሚገኝ ከሆነ አንተ 10 ሺህ ብር ነው ዛሬ ገዝተህ የምትለው አይደል? ግን 7 ሚሊዮኑን የሚያገኘው ማን ነው ስትል ስንት ሰው ነው? ሰው በጣም የሚወጣለት ስንት ነው? የሚወጣውን ገንዘብ አይደለም ብለው የሚደርሳቸው ሰዎች ስንት ናቸው? አንድ ሰው ነው። የሚሰበሰበው ከስንት ሰው ነው? ከ1 ሚሊዮን ሰው ይሰበሰባል እንበል። የ1 ሚሊዮን ሰው 10 ብር ተሰባስቦ ሀሳቡን ለማቅረብ ያህል ነው ለአንድ ሰው ይሰጣል። ቀሪው የማን ነው? የሰብሳቢ። ከዛ በኋላ ደግሞ ባንክ ያስቀምጠውና በሪባ ያበድረዋል። አይቀጥላል፣ ሪባው ቀጣይ ነው። ይሄ የብዙ ሰዎችን ገንዘብ ሰብስቦ ለጥቂት ሰዎች መስጠት ማለት ነው። ገረር ይባላል። ቁማርም አለበት፣ ሪባም አለበት። ማአት መከራዎች ናቸው ያሉበት። ኢንሹራንስ ከኖርማሉ ባንክ የባሰ ነው። ገረር ማለትን ምሳሌ ሲሰጡ ፉቃሃዎች ምን ይላሉ? ከበይዕ ሰመኪ ፊል ማ ወጠይር ፊል ሀዋ ይላሉ። በህዋ ላይ የሚበር የወፍ መንጋ እነዚህን ወፎች በሙሉ ይሄን ያሽጨልሃለሁ ይላል። ማን ነው የሚያወርዳቸው? ይወርዳ ስንት ናቸው አያውቅም። ወይ ደግሞ ባህር ውስጥ ያለን አሳ ይሄ ባህር ውስጥ ያለውን በሙሉ ሽጨልሃለሁ ይላል። ስንት አሳ ነው ያለው? ስንቱ ነው የሚጠመደው? እንዲህ አይነት ያልተጨበጠ በሆነ ነገር ላይ የሚገባ ነገር ክልክል ነው። ስለዚህ ኢንሹራንስ ክልክል ነው ማለት ነው። ባይሆን እስላማዊ ኢንሹራንስ አለ። እስላም አንድ ነገር ሲከለክል አማራጭ ያመጣል። ተዳሙን የሚባል አለ። ተዳሙን በእኛ ሀገር ላይ አልተጀመረም። ደግሞ በጣም ጠቃሚው እሱ ነው። በትክክል ዋስትና ሊሆን የሚችል የተዳሙን አህካም አሁን እዚህ ያልተነትነው ተዳሙን የሚባል አለ። ኢንሹራንስ ይቅር ሲባል ተዳሙን ይኖር ማለታችን ነው። ተዳሙን ሲኖር እነዚህ ጥጋቶች ሁሉ ይወገዳሉ ማለት ነው። ሴት ልጅ አርግዛ ቢያስወርዳትና ጽንሱ ከተባረከ በኋላ የሚፈሰው ደም ከሳምንት በላይ ቢቆይባት ይህ ደም ምን ደም ሊባል ይችላል? ምን ማበል አለባት? እስከ 60 ቀን ድረስ እስከ 70 ቀን ድረስ ባለው ኒፋስ ነው የሚባለው። ደሙ በተከታታይ የሚፈሳት ከሆነ ጾም መጾም አይፈቀድላትምም አይወጅብባትምም። ባይሆን ሌላ ጊዜ ያው እንደ ሐይድ ሌላ ጊዜ ደሙ ሲቋረጥላት ቀኑን ቆጥራ ማውጣት ብቻ ነው የሚኖርባት ማለት ነው። ስንት ብር ሲሞላ ዘካ የሚወጣው? ልጅ ዘካ ይበቃለታል ወይ? ዘካ የሚመለከታቸው ሰዎች እነማን ናቸው? ዘካ በብር ሳይሆን በአይነት መስጠት ይቻላል ወይ? እንዲሁም ለተለያዩ የተሰናከሉ ወንድሞች በብር ከመስጠት ይልቅ አሁን አንገብጋቢ የሆነ የምግብና የመጠጥ ችግር ለመፍታት እንደዚህ አይነት ነገሮችን መጠቀም ይቻላል ወይ? እንግዲህ ብዙ ጥያቄ ነው በአንድ ጊዜ ያመጣኸው። ማስታወሰውን መልሳለሁ፣ የረሳሁትን ታስታውሰኛለህ። ችግር የለውም። ማላቀውን ደግሞ አላሁ አዕለም እላለሁ። ዘካ ከስንት ብር ነው የሚወጅበው? ዘካ በብር አይለካም። የሚተመነው ወይ በወርቅ ወይ ደግሞ
በማዕድኑ ብር ነው ሲልቨር የሚባለው እሱ ማለት ነው። የኛ አገሩ በፊዳው ወይም በማዕድኑ ብር መሆን አለበት የሚሉ ጥቂት ዑለማዎች አሉ። ከኛም ሀገር ዑለማዎች፣ በዓለም ያሉ አብዛኛው ዑለማዎች በወርቅ ነው መተመን ያለበት ነው ያሉት። በወርቅ ከሆነ ምን ያህል ግራም ወርቅ ሲኖረው ነው? 20 ሚስቃል ወይም 20 ዲናር ዘሀቢ ሲኖረው ነው የሚወጅበው። እዚህ ላይ ኢጅማዕ ተገኝቷል። ዑለማ ኺላፍ የለውም። 20 ዲናር ማለት አንዱ ዲናር ስንት ግራም ነው? 4 ግራም 2.5 ነው። 4 ግራም ተሩብ ነው አይደለም? 4 ግራም ነጥብ 25 ነው የሚባለው። 4 ግራም ከሩብ ነው። 4 ግራም ከሩብ ሲባዛ በ20 85 ግራም ይመጣል። 85 ግራም ከሆነ በኋላ ራሱ ምን አይነት ወርቅ ነው የሚል ደግሞ ጥያቄ ይመጣል። የወርቅን በምንድን ነው የሚለኩት? ካራቲ ነው ምናምን የሚሉት አለ አይደል? ከ15 አንስቶ እስከ ስንት ነው ያለው? እስከ 24 አለ። እና በየትኛው እንያዘው የሚለው ላይ መካከለኛውን ነው የምንይዘው ብለዋል። 18ም ሆኖ ደግሞ የሀገር ውስጥና የሀገር ውጭ ይባላል። እኛ ያለነው እዚህ ሀገር ነው። ስለዚህ በሀገር ውስጡ ነው የምንይዘው። ሀገር ውስጡ ሆኖ 18 እንላለን። ይሄ ፈትዋ ነው። 18 ካራት የሆነው 85 ግራም ወርቅ መግዛት የሚችል አቅም ሲኖር ይወጅብብሃል። ታዲያ የአንዱ ግራም ዋጋ እንዴት እንወቀው? ሱቅ ላይ ያለው ዋጋ ራሱን የቻለ ነው። ባንክ ላይ ያለው ራሱን የቻለ ነው። ጥቁር ገበያ ላይ ደግሞ ጥቁር ዋጋ ይኖረው ይሆናል። የቱን እንያዘው ከተባለ የሀገሪቱ ብሔራዊ ባንክ የሚያወጣውን እንይዛለን። የወርቅ ዋጋ በየጊዜው ያወጣል። በየቀኑም ደግሞ ከፍ ዝቅ ይላል። ተቀራራቢ የሆነ በምታወጣበት ሰሞን የሚወጣ ዋጋ መነሻ ይሆናል። ያንን ነው እንግዲህ በ85 የምናባዛው ማለት ነው። እንበልና 1 ግራም ስንት ይሸጣል እንበላው? 1000 ብር ካል 85 ሺህ ብር ያለው ሰው ዘካ ይወጅብበታል ማለት ነው። አመት የዞረው ወይም ደግሞ ይሄንን ሊያወጣ የሚችል ሸቀጥ ካለው ዘካ ይወጅባል። ነጋዴ ዘካ የሚያወጣው በብር ነው ወይስ በአይነት ከዚያው ከሚሸጠው ነገር ማውጣት ይችላል ወይ? ሁለቱም ይቻላል። ልብስ የሚሸጥ ሰው ልብስ ዘካ ማውጣት ይችላል። ዋጋውን ተምኖ የወጀበበትን ያህል የሚሆነውን መስጠት ይችላል። ማንኛውንም የሚሸጠውን አይነት መስጠት ይችላል። አይ አይደለም ብሎ ደግሞ በሚሸጥበት ዋጋ ነው። በነገራችን ላይ የሚሸጥበትን አማካኝ ዋጋ ይይዛል። አሁንም የችርቻሮ የጅምላ ብለህ ደግሞ ችግር እንዳይመጣ እንግዲህ ቸርቻሪ ከሆነም የቸርቻሪውን አማካኝ ዋጋ ይይዛል። አከፋፋይ ከሆነም እንደዛው መካከለኛውን ከያዘ በኋላ በዛ ያባዛና ዘካ ያወጣል። ከዚያ ዘካን ገንዘቡን ወደ ሌላ ነገር ቀይሮ መስጠት ይቻላል የሚል ጥያቄ ተጠይቋል። ለምሳሌ ለተፈናቃዮች ዱቄት ወደ ዱቄት አዙሮት ማለት ነው። ይቻላል ነው? አይ ይሄ አይቻልም። ማድረግ ያለብህ ዘካውን ለባለቤቱ ባለበት መልኩ ነው የምትሰጠው። ባይሆን እሱ የኔ መስላሃ ይሄ ነውና አርግልኝ የሚል ፍቃድ ከሰጠ ትችላለህ። ለምሳሌ ለዘመድህ ነበር የምትሰጠው። ዘመድህ እኔ ልብስ ነው የቸገረኝ ልብስ ገዛልኝ ከዘካው ገንዘብ ላይ ቢልህ ልታረግለት ትችላለህ። በሱ ፍቃድ የሱ ነውና የሱ ገንዘብ ላይ አንተ ጣልቃ ገብተህ መስላሃ ይሄ ነው ማለት
يا حق الفقراء الذين في أموالهم حق معلوم للسائل والمحروم محروم مال فقير مالا ሌላ ለልጅ ይቻላል የሚል ጥያቄ ተያይዞ ተነስቷል ለልጅና ለወላጅ አይቻልም ዑለማዎች ሁሉም ይሄንን ነው የሚሉት በጎን ላሉ ዘመዶች ከወንድም አንስቶ ከእህት አንስቶ ይቻላል የሚገባቸው ከሆኑ ከወንድም አንስቶ አክስት አጎት እንደ ዝምድናው ቅርበትና ርቀት መስጠት ይቻላል ለልፈርዕ والأصل ብቻ አይቻልም ነው የሚሉት ጥያቄዎችን እንግዲህ የረሳኋቸው ከሌሉ ጨረስኩ መሰለኝ ለልጅ ባል ይቻላል ለባልም ይቻላል ለሚስት ግን አይቻልም ማለት ሴትየዋ ሀብታም ሆና እሱ ችግረኛ ከሆነ ልትሰጠው ትችላለች ባል ለሚስቱ ግን አይችልም ለምን መቀለብ ስለሚወጅብበት ያኔ ለራሱ ሰጠ ማለት ነው የሚሆነው ለእዳም አይቻልም በነገራችን ላይ ብዙ ነጋዴ የሚጠይቀው ይሄንን ነው አንድ ሰው ተበድሮሃል አልከፍልህ ሲል በዘካው አስቤዋለሁ ማለት አይቻልም እሺ ለኮንዶሚኒየም የተቆጠበ የባንክ ያለው ዘካ ይወጣበታል በምንም መልኩ የተጠራቀመ ገንዘብ ዘካ ይወጅበታል ለዋስትና ተይዞም ብሎክ የሆነ ሂሳብ ውስጥ ያለ ገንዘብ ከውጭ ካለ ገንዘብ ላይ ታወጣለህ ለተናገሩ ወንድሞች አስፈላጊ ነገር ነው መልሻለሁኝ ያልሰማ ካለ አሁንም ደግመዋለሁ ፉቀራ ማለት እነሱ ናቸው ችግረኞች ናቸው ዘካ ይገባቸዋል ግን ዘካ ወደ ሌላ ነገር መቀየር በራሳቸው ፍቃድ ከሆነ ብቻ ለዚህ አካባቢ ላላችሁ ተፈናቃዮች ይሄን ያህል ዘካ መደበናል እህል ለመግዛት ከምትንከራተቱ እኛው ገዝተን እናምጣላችሁ ብላችሁ አማክራችሁ እሺ ካሏችሁ ይቻላል አለዛ ብሩን መስጠት ነው አንድ ሰው ገዛት አተገረሰም ግን አንድ ሰው ገዛት አተገረሰም ግን ለጧሃራ ምንም አያስቸግረው የዚህ ሰው ሰላት ይሸጥ ጉዳይ ነው ይታያል መገረዙ ራሱ ሱና ነው ወይም ዋጅብ ነው القول الصحيح واجب ነው ሰላቱ ይበላሻል ላይ ይበላሽም ሳይሆን خمس من الفطره ነው ختان ከዛ ውስጥ ነው ያለው ያልተገረዘ ሰው መገረዝ ነው ያለበት መገረዝ ዳገት አያስወጣ ተራ ምን ከባድ ነገር አይደለም ሁልጊዜ ሰውነት መቆጠር ነው የሚታይበት የሆነ ሰው በጁምዓ ሰዓት መስጊድ ውስጥ መግባት ይታያል ከሰውነቱ የሚፈልቅ ከሆነ ጁምዓ መቅረት አይፈቀድለትም በዛ ሰበብ ማለት ነው ግን በተቻለ መጠን የሚቀንስበትን ማድረግ ነው ያለበት ነው አንድ ሰው ለተኛ ሚስት ማግባት አይችልም ነገር ግን ሚስቱ እና የሌላ ሴት ከተስማሙ ይቻላል አንድ ሰው ሁለተኛ ሚስት ማግባት አይችልም አቅም የለውም እና የሌላ ሴት እንዳገባት ከተስማሙ ይቻላል ማለት ወጪ አልጠይቅህም ካለችው ማለት ነው ሰምታችሁ ታውቃላችሁ እንደዚህ እንደ ቅድመ መስፈርት ማስቀመጥ አይቻልም ወጪ ላጠይቅኝ ብሎ ማለት ነው ይሄ አይቻልም በኋላ በራሷ ፍቃድ በእኔ በኩል አትጨነቅ ካለችው ይቻላል ሐቋን ነው የተወቸውና ግን ቆይታ ደግሞ አይትቸዋለሁ ካለችም ትችላለች በዚህ ነው የተገናኘ ማለት ሲል ለተዳር ማለት ይቻላል ይሄም በየቀኑ ውስጥ የሚጠየቅ ጥያቄ ነው ማለት ይቻላል እንግዲህ ያው ዘመናችን የፈሳድ ዘመን ስለሆነ ነው የሚጠየቀው እዚህ ላይ ዑለማዎች ግማሾቹ ጭራሽ አይቻልም ብለዋል አንዴ በዚና ከተገናኛት መልሶ በትዳር መገናኘት አይቻልም ይሄ የአብዱላህ ኢብኑ መስዑድ እና የዓሊ ኢብኑ አቢ ጣሊብ ቀውል ነው ሱረቱል ኑር መጀመሪያ ላይ ያለውን አያ እንደ ዋቢ ያመጣሉ الزانية لا ينكحها إلا زان أو مشرك وحرم ذلك على المؤمنين والزانية لا ينكحها إلا زان أو مشرك وحرم ذلك على المؤمنين زمتنيان የሚያገባ ራሱ ዝሙተኛ የሆነ ወይም ሙሽሪክ እንጂ ማንም ሊሆን አይችልም ይሄ ደግሞ በሙእሚኖች ላይ حرام ተደርጓል ይላል ይሄን ዛሂሩን አይተው አንዴ በዚና ከተገናኙ በጭራሽ አይቻልም ያሉ ብዙ ዑለማዎች አሉ ሌሎች ደግሞ ይሄንን የፈሰሩበት ተፍሲር አላቸው
ምን ማለት ነው አሉ። ዚናን ስራ አድርጋ የተሰማራችን ሴት ኒካህ ማድረግ አይቻልም። አይ ሌላው በሐራም ቢሆን እኔ በሐላል ነው ማለት አይችልም ነው። ይሄንን ማዕና የሚያጠናክረው አያው የወረደበት ሰበብ ነው። መርሰድ አልገነዊ የሚባል ሰሓቢ ነበር። ሙሽሪክ ሆኖ መካ ላይ ሲኖር አንዲት ሴት ነበረችው ወደ እሷ የሚያዘግምባት የሆነች አናቅ ትባላለች። ይሄ በሽርክ ዘመን ነው። በኋላ እሱ እስልምናን ተቀበለና ሂጅራ ሄደ ወደ መዲና። ረሱል ሰለላሁ ዐለይሂ ወሰለም ጋር ሲኖር መካ ተሸለክልኮ እየሄደ ከእስር ቤት እስረኞችን እየሰረቀ ወደ መዲና ይልክ ነበር። አንድ ቀን ጨለማ ለብሶ የቁረይሾች እስር ቤትን ተሽለክልኮ ገብቶ ለማውጣት ሲሞክር ያቺ ሴት ታየዋለች። በድሮ ጃሂልያው ዘመን ታውቆ የነበረች የድሮ ትዝታ መጣባት መሰል። መርሰድ አለችው። ነዓም አላት። ሀሉመ ፈቢት ዒንደና አለችው። ናና ዛሬ ከኛ ጋር አረፍ በልደር አለችው። ያ አናቅ አላት። ኢነላህ ሐረመ ዚና፣ አላህ እኮ ዚና ከለከለ። ያን የድሮውን ትተነዋል አላት። ይሄማ ከሆነ ጮኬ ነው ማሲዝህ ብላ ድምጿን ከፍ አድርጋ ያ ማሸረ ቁረይሽ ማለት ጀመረች። ልታሲዘው ማለት ነው። እግሬ አውጭ እንጂ ብሎ አፈትልኮ ወደ መዲና ሄደና መንገዱን እየሄደ እያለ እሱም ደግሞ ዚክራ ትዝታው መጣበት። ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ሄደና መቼም እኛና ሰሃቦች የምንለየው አሁኑ ሰው አንድ ነገር ከሰራ በኋላ ነው የሚጠይቀው። እንዲህ አድርጌ ነበር ሁክሙ ምንድነው ይላል። ካረከ በኋላ ምንም ጠይቀዋል። ብዙ ጊዜ የሚያጋጥመኝ ይሄ ነው ብዬ። ሰሃቦች ግን ሳይሰሩ በፊት ነው የሚጠይቁትና አናቅም ባገባ ይፈቀዳል ወይ ብሎ ጠየቃቸው። እሷማ ዚናን ስራ አርጋ ያዘች ስለሆነ አንተ ደግሞ አፊፍ ሙስሊም ስለሆን ከሷም ማግባት አይፈቀድልህም። الزاني لا ينكح إلا زانية أو مشركة والزانية لا ينكحها إلا زان أو مشرك وحرم ذلك على المؤمنين يملوا آية ورده. ከዚህ በኋላ ዚና ላይ የተሰመራችን ሴት ለስም ኒካህም ቢሆን መቅረብ አይቻልም፣ እሷን ማግባት ሐራም ነው የሚለው ላይ ኢጅማዕ አለ። ድንገት ተሳስተው ዚና ላይ የሚወድቁ ሰዎችና ዚናን ስራ አድርገው የያዙ ሰዎች ሁክማቸው ይለያያል ማለት ነው። በእነኚህ ሰዎች አባባል ትዳር ከፈለጉ ይችላሉ ይላል። የተሳሳቱት ሰዎች ባይሆን ሸርጥ አለ። ሸርጡ ምንድነው? በስተት ከፈጸሙት ድርጊት ውጪ ዳግም ሳይቀራረቡ ማህፀኗ እስከሚጸዳ ድረስ ከቆዩ ነው። ማህፀኗ ደግሞ ከሁለት ባንድ ነገር ነው የሚጸዳው። ጸንሳ ከሆነ የጸነሰችው እስከሚወለድ፣ አልጸነሰች ከሆነ ደግሞ ማህፀኗ ከርግዝና የጸዳ መሆኑ በአንድ የወር አበባ እስከሚረጋገጥ ቆይተው ከዛ በኋላ ወደ ኒካህ መሄድ ይችላሉ ይላሉ። ጅምሁር ዑለማ ይሄንን ነው የሚሉት። والله اعلم። ባልና ሚስት ሳይፋቱ ፍርድ ቤት ይፈታት ህክሙ እንዴት ነው? እንደውም እነዚህ ሰዎች ተመልሰው ሊጋቡ ይፈልጉ ምን ማድረግ አለባቸው? በሸሪዓው ፍርድ ቤት ከሆነ አንድ ፍቺ ከሆነ ኒካሃቸውን ማደስ ይችላሉ። ሁለት ከሆነ በአዲስ መልኩ መጋባት ይችላሉ። ለሶስተኛ ጊዜ ከሆነ አብቅቷል። በመደበኛ ፍርድ ቤት የሚፈታውን በተመለከተ በቂ መልስ የለኝም። አላሁ አዕለም ነው የምላቸው። ሁለት ተመሳሳይ ተቃራኒ ጥያቄዎች። ሶላትን በጊዜ ገደብ አድርጎ ለመስገድ ቢሳልና ጊዜው ቢያልፍ ምን ማድረግ አለበት? ሁለተኛ ጥያቄ፣ አንዲት እናት በደርግ ዘመን ልጇ ጦርነት ኪሎ ከተመለሰልኝ ሀያት እስካለ ረጀብና ሻዕባንን እጾማለሁ ብላ ካሳለች
ልጇ የአእምሮ ህመምተኛ ሆኖ መጣ። እናትየዋ ግን እስካሁን እየጾመች ነው። በዛ ላይ አቅሟ እየደከመ ሄዷል እና ማድረግ ነበር። በጤናው ከተመለሰን ያለችው ወይስ በህይወት ከተመለሰ? ዝም ብሎ ከተመለሰ ካለች ጾሙ ይወጅብባታል። ለዚህ ነው ስለት መግባት አይበረታታም። ዋጅብ ያልሆነን ነገር በራስ ላይ ማስወጀብ ስለሚሆን ሰደቃም ይሁን ሌላም ነገር እንዲሁ በአርያህያ በፍላጎትና በቅንነት መስጠት እንጂ ራስህን በስለት አስገድደህ መስጠት የሚበረታታ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ስለት ወደፊትም ወደ ኋላም የሚያደርገው ነገር የለውም። ኢነማ ዩስተኽረጁ ቢሂ ማሉል በኺል ብለዋል። የስስታም ገንዘብ ነው የሚወጣበት። ግድ ካልሆነማ ያወጣ ሰው ነው እንዲህ የሚያደርገውና እንግዲህ የሚያቀታትና ከአቅም በላይ የሚሆንባት ከሆነች ልክ እንደ ረመዳኑ አዛውንቱና ወይም አሮጊቱና ከአቅም በላይ ሆኖ መጾም ካልቻለች ሚስኪን እያበላች ማፍጠር ነው የሚኖርባት ማለት ነው። በምን ጉዳይ ላይ ይቅርታ ማድረግ ያለብኝ? በምን ጉዳይ ላይ ይቅርታ ማድረግ ያለብኝ? አንድ ሰው አለበት ሰላም ይለኛል። ሰላም ማለት እንዴት አለብኝ? ብሬን አልመልስልኝ አለ። ይቅርታ የሚባልበት ነገር ደግሞ ተመርጦ ነው እንዴ? ይቅርታ በምንም ነገር ተፈላጊ ነው። አላሁ ዐዘ ወጀል ይቅርታን ይወዳል። اللهم إنك عفو تحب العفو فاعف عني بلو ليلة القدر لا يمدرج لي دعاء عائشة طيقة النبي صلى الله عليه وسلم يملسوت يهنن ይቅርታን ትወዳለህና ይቅር በለኝ አላህም የሚወደው ነገር ነብዩ ሰለላሁ ዐለይሂ ወሰለም ما زاد الله عبدا بعفو إلا عزا ብለዋል። አንድ ባሪያ አላህ ይቅር በማለቱ ክብር እንጂ ሌላ ነገር አይጨምረው፣ እድገት ነው የሚጨምረው። ይቅር ባይነት እኮ ድል ነው፣ ራስን ማሸነፍ ማለት እኮ ነው። ሰው አቻውን እንደማንም ታግሎ ሊያሸንፍ ይችላል። ነፍሱን ማሸነፍ ግን ብዙ ይቸገራል። ليس الشديد بالسرعة ያሉት ለዚህ ነው ሰለላሁ ዐለይሂ ወሰለም። ታጋይ ማን ነው? ብርቱ ማለት ታግሎ የሚጥል አይደለም። انما الشديد الذي يملك نفسه عند الغضب ራሱን የቁጣ ጊዜ የሚቆጣጠር ነው ብርቱ ሰው የሚባለው ብለዋል። ስለዚህ ይቅርታ በማንኛውም ሰዓት ተፈላጊ ነው፣ ግድ ግን አይደለም። የተበደለ ሰው ሶስት ነገር ተፈቅዶለታል። አንደኛው ጥቃቱን መወጣት ተመጣጣኝ በሆነ ነገር فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم። ሌላኛው ለነገ ማሳደር እንግዲህ አላህ ፊት አገኘዋለሁ ብሎ አሁን ይቅር አላለም ማለት ነው። ሌላኛው ደግሞ ይቅር ማለት ነው። ትልቁ ግን ይሄ ነው። ولمن صبر وغفر إن ذلك لمن عزم الأمور له። የታገሰና ይቅር ያለ ሰው ይሄ ማለት ከቁርጠኛ ነገሮች ይቆጠራል። ይሄ ሰው የቁርጥ ቀን ሰው ነው፣ ብርቱ ሰው ነው ማለት ነው። ከዛ አልፎ ለበደለው ሰው ውለታ መዋል ደግሞ ትልቅ ደረጃ ነው። والكاظمين الغيظ والعافين عن الناس والله يحب المحسنين። ስለዚህ እኔ ወንድሜን ወይ እህቴን የምመክረው ገንዘቡን ላይመለስ አጅሩንም ከሚያጣ አኺራውን ቢያገኝበት ይሻለዋል አፉ ብሎ አንድ ይሄ ነው። ሌላ ሰው የበደሉ ሰዎችን ደግሞ መመክረው አጭር ምክር አለ። ብዙዎቹ ይቅር በለን ብለው የሚጠይቁት የበደሉትን ሳይክሱ ነው። ከዛ በኋላ አውፍ በላይ ብየው እምቢ አለኝ እኔ እጠየቃለሁ እንደሚሉ ሁሉ አጋጥመውኛል። አውፍ በለኝ እኮ ብሎ በቃል የምትለው ነገር አይደለም። እስካሁን ስላጉላላሁ አውፍ በለኝ ያጠፋሁበት ሐቅ ይሄ ነው እንካ ብለህ
እንደውም ሲቻል ጨመርም አድርገህ ከሰጠህ ይቅር በለኝ ሳትለው ራሱ ይላል እሱ ውስጡ ይሽራል ማለት ነው። ስለዚህ ይቅርታ ማግኘት ከፈለክ የበደልከውን ነገር መካስና መመለስ የሰውን ሐቅ ለባለቤቱ ማድረስ ነው። የሚጠበቅብህን ካደረክ በኋላ ይቅርታ አልልም ካለ እንኳን እዛን ጊዜ እሱ ይጎዳበታል እንጂ በባዶ ገንዘቡንም በልተህ እንደገና ይቅርታም አላለም ብለህ ጥፋተኛ እሱን ማድረግ ሌላ ጥፋት ነው የሚሆነው ማለት ነው። አላሁ አዕለም። ሰላም አለይኩም ወራህመቱላሂ ወበረካቱ። አንተ ሲበደል አበዳሪ ለተወሰነ ጊዜ ከወለድ ነፃ ሆኖ ወደ የጀመረበት ጊዜ ካበደረበት ቀን ቆይቶ ከሆነ የእፎይታ ጊዜ ተብሎ በሚሰጠው ሰዓት ሳይደርስ ለመመለስ ብሎ ቢበደል ይታያል ማለት ነው። ውል ውስጥ ገብቷል። ይሄ ሰው የሪባው ውል ውስጥ ገብቷል። የሚከፈልበት ሁኔታ ሌላ ጉዳይ ነው። ስለዚህ ውል ውስጥ በመግባቱ ብቻ ሐራም ሰርቷል። እናትና አባቴ ከሌላ የወለዷቸው ልጆች ማለትም አባቴ ከሌላ ሴት እናቴ ደግሞ ከሌላ ወንድ የወለዷቸው ልጆች አሉ። አሁን ጥያቄ እነዛ ልጆች እርስ በርሳቸው እህትና ወንድም ናቸው ወይ? አይደሉም። ብታጋባቸውም ጥሩ ነው። ዝምድናው ይጠነክራል። እነሱ መሀል ዝምድና የለም ማለት ነው። ማብራሪያ የሚሆን ቴምር ወይም ውሃ መስሎች ላይ ይቀርባሉ። ማን እንደዛቸው ስለማይታወቅ በሐራም የተገዙ ሊሆኑ ይችላሉ የሚሉ ሰዎች አሉ። እንደዚህ አይነት ሸክ እስልምና ውስጥ የለም ብሎ እንደዛ ከሆነ እኮ ማንኛውም ነገር ሙሕተሚል ነው። ስለዚህ ውሃውም ራሱ ወንዙ ላይ ውሻ ነክቶት ሊሆን ይችላል ብሎ ውሃ ሳይጠጣ ሊቀር ነው። ይሄ እብደት ነው። ስታረጋግጥ ብቻ ነው። ወይ ደግሞ የሚያጠራጥር ምልክት ስታገኝ ከተውከው ወራዕ ይሆናል። ومن اتقى الشبهات فقد استبرأ لدينه። ዝም ብሎ በመላምት ተጠራጣሪ መሆን ግን ተገቢ አይደለም። ሰው ለረመዳን ማስፈጠሪያ ብሎ ሐራሙን ገንዘብ አምጥቶ ይሰጣል። አኺራ ፈልጎ አይደል? እንስሳት ገጨሁኝ። እንስሳቶችም እኮ ሐቅ አላቸው፣ ዘለማቸው። አሁን እዚህ ዝም ብሎ መንገድ ላይ ውሻ ድመት ሲያዩ ዝም ብሎ ገጭተው የሚያልፉ ሰዎች አሉ። ሐራም ነው እየሰሩ ያሉት። ከጥንቃቄ ጉድለት ነው። በአካባቢ ገጠር አካባቢ ላይ ባለቤት ተፈልጎ አይጠፋም። ይፈልግ፣ እኛ ታዲያ እዚህ እንፈልግለታለን። እሱም አላሁ አዕለም ብዙ ውስብስብ ነገር ስላለው ወጥ ሕክም መስጠት ያስቸግራል። እንግዲህ እሱ ያው ዑለማ የፈትዋ ኮሚቴ ስለሚኖር ከዚህ በኋላ እንደዚህ አይነት ነገሮችን ባሕት አድርገው ሪሰርች አድርገው ነው ምላሽ የሚሰጥበት። ሁሉንም ጥያቄ እዚህ መልሳለሁ ማለት አልችልም። አንደኛ ኮፍያ ቆብ አደራረጋችን በሐዲስ እንዴት ነው? አንዳንዶች ግንባራቸው ላይ ግማሹን በኋላ ላይ አናቱን ሌሎች መሰለሮችን ያደርጋሉ። አንዳንዶች አይናቸው ስር ያስቀምጣሉ። ሴቶች ደግሞ ሴቶች የወጣ ጥያቄ ሴቶች በጣም አጫጭር ልብሶችን ይለብሳሉ እና ይህ ስነምግባራቸው ከረመዳን በኋላ ለውጥ እንዳመጣ ምን ምክር ይኖረዋል? ኮፍያን በተመለከተ ሱጁድ ሲያደርግ ብቻ ግንባሩን እንዳይሸፍነው ይጠንቀቅ። ከዛ ውጪ የተለየ አለባበስ ሸርዓን የለም። ግን ዓደተን የሙስሊሞች ዓዳ የሆነ ነገር ሊከበር ይገባል ይላሉ ፉቅሃዎች። ይሄ የሙስሊም መለያ ነው የተባለ ነገር ተመራጭ ነው። ከዛ ውጪ ችግር የለውም። ሼኽ እብኑ ዑሰይሚን ረሒመሁላህ ይሄ እንትን ያለው ቆብ አለ አይደል ፀሐይ የሚለብሱት ይሄ መልበስ ይቻላል ብሎ ጠየቃቸው። ማ ሕክሙ ልብስ ልቁባዓ ምናምን ሲላቸው ሀዛ አሉት። አዎ አላት። ينفع للشمس ፀሐይ መከላከያ ያገለግላል እና ይሄንን መልበስ የለብህም ይባል የለም። ብቻ የኩፋር መለያ የሆነን መራቅ አለብን። ምሳሌ የይሁዶች ኩፍያ አለ ለብቻው የሚለዩበት ማለት ነው። እሱ ሙስሊም ሊያደርገው አይገባም። ከዛ ውጭ ያለ ችግር የለውም። የሴቶችን በተመለከተ
የሴቶች አለባበስ በሸሪዓ ላይ ግልጽ በሆነ ሁኔታ ነው የተቀመጠው። ሸርጦች አሉት። አንደኛ አጭር መሆን የለበትም፣ ረጅም ሆኖ ኮቴያቸውን ጭምር የሚሸፍን መሆን አለበት። ሁለተኛ በሰውነት ላይ የሚለጠፍና ቅርጽ የሚያሳይ መሆን የለበትም። ሶስተኛ ሸፋፍ ወይም ደግሞ የመስታወት ቢጤ አሻግሮ ከለርን የሚያሳይ መሆን የለበትም። ሂጃብ ነው ወይ መቅረሚያ ነው ብሎ አጣፍተውት ቀይ ትሁን ጥቁር ትሁን የሚያሳይ መሆን የለበትም። እንደገና ደግሞ ራሱ ጌጥ ያለው ወይም ውበትን የሚያጎላ መሆን የለበትም። አሁን በዘመናችን በተለይ በዚህ 10 ዓመት ውስጥ ነው ጎልቶ ማየው ከፊታችን ጋራ ማች የሚያደርግ ወይም መልካችንን የሚያጎላ ብሎ አስበው ወይ ቢጫ ወይ ቀይ ወይ የሆነ ነገር መርጠው ይለብሳሉ። እዚህ ላይ አይደል የተመጠሙት ነገር ይሄ ሒጃብ የሚያስፈልገው ነው ራሱ። ምክንያቱም ሒጃብ የተፈለገው ውበቱ ለሰው እንዳይታይ ነው። ወላ ይብዲነ ዚነተሁነ ነው ያለው። ይበልጥ የሚያጎላ ነገር ይለበሳል፣ ይበልጥ የሚያጎላ ነገር ይለበሳል። ከሱ መራቅ ይኖርብናል። ቅርጽን የሚያሳይ ጡትን አጉልቶ ሌላ ሰውነትን አጉልቶ የሚያሳይ መሆን የለበትም። እና ሌላውና ዋነኛው ደግሞ ሽቶ ሊኖር አይገባም። ዶዶራንትም እዛ ውስጥ ይካተታል። ወደ ውጭ ወጣ ሲሉ የሰው አፍንጫ የሚስበው ነገር ሊኖር አይገባም። ማንኛውንም ነገር ልታጌጥበት ይፈቀድላታል፣ ግን እዛው ጓዳው ውስጥ ከባለቤቷ ጋር ነው የሚፈቀደው እንጂ አደባባይ ላይ ሰተር አድርጋ ነው ራሷን መውጣት ያለባት። ስለዚህ አጭር ልብስ መልበስ ወይንም ደግሞ ቅርጽ የሚያሳይ ልብስ መልበስ ሐራም ነው። ሰውነት ቢሸፈንም መሸፈኑ ብቻ በቂ አይደለም ማለት ነው። ለልጆች ልደት ማክበር እንዴት ይታያል? ሁለተኛ ጥያቄ ለልጆች አሻንጉሊት መግዛት። ሶስተኛ ሽበት ያላት ሴት ለባሏን ለማስደሰት ማክበሪያ መቀባት ትችላለች? እንዲሁም ሜካፕ ሴቶች ምንድነው እሱ? ሜካፕ ስራ ይዞ ሌሎችን በመቀባት ገቢ ማግኘት ይታያል? ለሰርግ እና መሰለኛዎች አሻንጉሊት ችግር የለውም። የሰው ቅርጽ ያለውም ቢሆን ለሕፃናት አሻንጉሊት ይፈቀዳል። ከዛ በፊት ያለው ምን ነበር? ልደት ማክበር። በዓል በተመለከተ እኛ በሸሪዓችን 2 በዓል ብቻ ነው ያለን። ዒድ አልፊጥር አለ፣ ከሳምንታት በኋላ የምንቀበለው ዒድ አልአድሓ አለ። ከዛ ውጭ ያለ ማንኛውም በዓል እውቅና የለውም። ለልጅ የሚደረገው ዓቂቃ ነው። ዓቂቃ ደግሞ በእድሜ አንድ ጊዜ ብቻ ነው የሚደረገው። ልጅ ሲወለድልህ በ7 ወይም በ14 ወይም በ21ኛው ቀን ወንድ ከሆነ 2 በግ ታርዳለህ። ከሌላ አንድም ይበቃል። ሴት ከሆነች 1 በግ አርዶ ከቤተሰብና ከጓደኞች ጋር ከድሃ ጋር የሚበላ ነው። አጥንቱ ባይሰባበር ይመረጣል። ጣፋጭ በሆነ ነገር ቢያዘጋጁት ይመረጣል፣ ለተፋኡል ስለሆነ እና ከዚህ ውጪ በዓመት የሚመላለስ በዓል የለም የለዝከ። ስለዚህ ሙንከር ነው ማለት ነው። ስራ መፍታትም ነው በየጊዜው። ከዚያ ውጪው ሽበት ያላት ሴት ማጥቆር አይፈቀድም። ማቅላት፣ ቢጫ ማድረግ፣ የተለያዩ የሒና ከለሮችን መጠቀም ከጥቁር ውጪ ይፈቀዳል። ጥቁርን ግን ወጅተኒቡ ሰዋድ ብለው ከልክለዋል። ይሄ ከሆነ ወንድም እንግዲህ ለሚስቴ ሲል ወጣት እንዲመስላት ብሎ ጺሙን እንግዲህ ጥቁር ሊቀባ ነው ማለት ነው። ይሄ በአንደበት ከሚዋሸው ባሻገር በፀጉር መዋሸት ነው የሚሆነው። ውሸት ነው፣ አይፈቀድም። ይሄ ገሽ ነው። ናስዋብ ይህም ሁኔታው ብዙ ነው። ለሰርግ ጊዜ ለባለቤቷ ለሆነ የምትዋብ ትሆናለች፣ ወይ ደግሞ ተውባ ውጭ ለውጭ ለመሄድ የምትወጣ ትሆናለች። የሐራሙ ሐራም ነው፣ የሐላሉ ሐላል ነው። እንግዲህ ዙ ሐደይን 2 ስለት ያላቸው ቢላዋዎች ስለሚሆኑ ነው አንድ ወጥ ሕክም መስጠት የሚያስቸግረን።
ትክክል ሐላል የሆነው ለብቻው ተነጥሎ ይፈቀዳል እንላለን። ግን አሁን በጥቅሉ ሲጠየቅ ሙሉ ለሙሉ ሐራም ነው ማለትም ያስቸግራል። ሙሉ ለሙሉ ሐላል ነው ማለት ሐላሉሁ ሐላል ወሐራሙሁ ሐራም ተፍሲል ያስፈልገዋል፣ ዝርዝር ያስፈልገዋል። ለምንድን ነው የምታረጊው ይሄንን ነገር ለማን ነው የምታረጊው ተብሎ ይጠየቃል። በተጨባጭ የምናውቀው ግን ቆራጣ ልብስ የሚሸጡ ነጋዴዎች ሁሉ ለማን እንደሚሸጡ ያውቃሉ አይደል? ለባሏ የምታጌጠው አይደለችም፣ እናውቃለን። ይህን የሚያረጉትም ሁሉ ደግሞ ለማን እንደሚያረጉ ያውቁታልና እንዲሁ በአብዛኛው ሕክሙ ግልጽ ነው ማለት ነው። አክሲ ማድረግ ለሚያማቱ ሴቶች አለማድረግ ሳያደርጉ ወደ ውስጥ መውጣት እንዴት ይታያል? አማው የሚሸፍን ከሆነ ችግር የለውም። ዋናው ነገር ኮቴያቸው መሸፈን አለበት። ነጠላ ጫማ ለብሰው በዛ እግራቸው ላይ ደግሞ የተለያየ ነገር ቀባብተው ሲወጡ ዚናቸውን አሳዩ ማለት ነው። ዚና ማለት ውበት ማለት ነው። ወላ ይብዲነ ዚነተሁነ ያለውን አያ ከለፉ ማለት ነው። ለሴቶች አያሳትፉም ወይ ማዕዳቸው ለምበሳቸው አይነት ማዕዳቸው ለሴቶች አያሳትፉ የሚለው ጥያቄ ጥሩ ነው። ለወንዶችም ለሁሉም ወንዶች አይደለም። እኛ አሁን ማዕዱን የከፈት ነው ለዑለማ ብቻ ነው። ዑለማ ሆኖ የተወሰነ መስፈርት አለን፣ ሸርጥ አለን። ያንን ላለፈ ነው። ምክንያቱም ለኢማምነት፣ ለኸጢብነት፣ ለፈትዋ እና ለዳዕዋ ነው የምናዘጋጃቸው። ይሄ አሁን ያለን ፕሮግራም ነው። ወደፊት ግን ሁሉንም የሚያሳትፉ ፕሮግራሞችን ለማውጣት ዝግጅት አለን። ያሰብን ያለ ነው። ወንዶችም ሆኑ ሴቶች በማታ ክፍለ ጊዜም ሆነ በተለያየ መንገድ መሰረታዊ የሆነ የዲን እውቀት እንዲያገኙ ፕሮግራም እናዘጋጃለን። ያን ጊዜ እናሳትፋለን ኢንሻአላህ ተዓላ። ይሄ ፍላጎት